ከ16 ኤምባሲዎች በላይ መገኛ የሆነችው የዲፕሎማቶች መንደር በውቢቷ ሳር ቤት በ5 ዓመታት ውስጥ 5 ሳይቶችን ያስረከብናችሁ እኛ ጀምቦሮች አሁንም 6ኛ ሳይታችንን በሳር ቤት ይዘንላችሁ መጥተናል። 5200 ካሬ ላይ ያረፈው አፓርትመንታችን 4 ቤዝመንት ግራውንድ ፕላስ 30 ግራንድ ሞል አፓርትመንት ሲሆን ጥራታቸውን በጠበቁ ማቴሪያል የተሰሩ የከርሰ ምድር ውሃና ስታንድ ባይ ጀነሬተር ያላቸው እንዲሁም በውስጡ 10 ሊፍቶችን፣ የቆሻሻ ማስወገጃ፣ የጋራ አዳራሽና የፕሮግራም ማዘጋጃ ሰገነት፣ V8 ስታንዳርድ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የህፃናት መጫወቻ፣ ፉድ ኮርት፣ ዘመናዊ ጂምና ስፓ እንዲሁም 500 ካሬ ላይ ያረፈ ግሪን ኤሪያ ያለው ካለምንም የዋጋ ጨማሪ ማለትም በፊክስድ ፕራይስ የሰራተኛ ክፍልና ስቶርን ጨምሮ ከባለ 1 መኝታ ቤት እስከ ባለ 3 መኝታ ቤት ድረስ በ10% ቅድመ ክፍያ የቤት ባለቤት ይሁን ይሉታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ጀምቦሮ ሪል ስቴት በጊዜ ግቡ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኘው ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ሰበር አያጅቦ ሳታማኝ ብላኝ እንዲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ላይ ከተሰማሩት የብሔራዊ ዘብ ወታደሮቻቸው መካከል 2ቱን ተኩሶ ያቆሰለው እና በዚህም የተጠረጠረው አፍጋኒስታዊ ዜጋ መሆኑን እንዳወቁ አሜሪካ ከእንግዲህ ለሦስተኛው የዓለም ሀገራት ስደተኞች በሯን ዘግታለች ሲሉ አስታወቁም። ሦስተኛው የዓለም ሀገራት ማለት ያጡ የነጡ ድሆች ማለት ነው። በነገራችን ላይ ትናንት ከቆሰሉት ወታደሮች መካከል ሴቷ በሆስፒታል ውስጥ ሕይወቷ ማለፉ ታውቋል። ፕሬዚደንት ትራምፕ የሥልጣናቸው መገለጫ የሆነው ድሆችን እየመነጠሩ ማውጣትና ሌሎች እንዳይገቡ በር መዝጋት ፖሊሲያቸውን ይበልጥ በማስላት አሳሳቢ የሆኑ ሀገራት ሲሉ ከፈረጇቸው 19 ቦታዎች የመጡና የመኖሪያ ፍቃድ ግሪን ካርድ እንዲሰጣቸው የጠየቁ ሰዎች ማመልከቻዎችን እንደገና እንዲመረመሩ ማዘዛቸው አይዘነጋም። ትራምፕ ትናንት ሐሙስ ገጦ በሚታይ ካፒታል ሌተር በተገጠገጠ የማኅበራዊ ሚዲያቸው ሲጽፉም የአሜሪካ ሲስተም ሙሉ በሙሉ እንዲያገግምና የጆ ባይደን አስተዳደር ሕገወጥ ሚሊየን ሰዎችን ወደ ሀገር ያስገባበት ፍቃድን እስካስወግድ ድረስ ከሦስተኛው የዓለም ሀገራት ወደ አሜሪካ የሚደረጉ መምጣቶችን በቋሚነት አቆማለሁ ብለዋል። ትራምፕ ሦስተኛው ዓለም ሲሉ ምን ማለታቸው እንደሆነ ለማብራራት ባይገዳቸውም በጥቅሉ እንደሚታወቀው ሉላዊ ደቡብ ተብሎ የሚታወቀውን ያላደገ ወይም በማደግ ላይ ያለ ሀገርና ሕዝብ ማለታቸው ነው። አፍሪካ ከፊት ትገኛለች። ትራምፕ ከዚህም በተጨማሪ አሜሪካ ውስጥ በመኖሩ ለሀገሪቱ ጠብ የሚል ጥቅም ሊሰጥ የማይችል ምናምንቴ ወይም አሜሪካንን ሀገሪቱን መውደድ የተሳነውን መንጥዤ በማውጣት ወደ መጣበት እለገዋለሁ ሲሉ ዝተዋል። ትራምፕ እያደር የስደተኛውን ሕይወት የዛፍ ላይ እንቅልፍ እያደረጉት ነው። ትራምፕ ጭካኔያቸውን በማበርታት ዜጋ ያልሆነ ሲሉ ለገለጿቸው የአሜሪካ በቋፍ ላይ ነዋሪዎች በሙሉ የፌዴራል መንግሥት ጥቅሞችና ድጎማዎች በሙሉ ይቋረጣሉ ሲሉ ስግጡጥ ብለዋል። ትራምፕ የአሁኑ ይባስ በሚያሰኝ ደረጃ ደግሞ የሀገሪቱን ጸጥታ ለሚያውኩ ስደተኞች ዜግነት እገፋለሁ ብለዋል።
የሕዝብ ችግር የሆነ ወይም የደህንነት አደጋ የሚጋርጥ ወይም ከምዕራቡ ዓለም ስልጣኔ ጋር ሸብረክ ብሎ አብሮ የማይሄድ ሁሉ ጠራርጌ አባርረዋለሁ ብለዋል። የአሜሪካ ዜግነትና ስደተኞች አገልግሎት ዲሬክተር ጆሴፍ ኤድሎ በበኩላቸው ትናንት በሰጡት መግለጫ በፕሬዚደንት ዶናልድ ትራምፕ ትዕዛዝ መሠረት የስጋት ምንጭ ካልናቸው 19 ሀገራት ለመጡ ዜጎች የሰጠውን ማንኛውንም የመኖሪያ ፍቃድ ግሪን ካርድ ላይ በሙሉ ኃይልና ጽናት እንደገና እንፈትሸዋለን ብለዋል። ኤድሎ እንደዛቱት ይችን አገር መጠበቅና የአሜሪካን ሕዝብ ደህንነት ማረጋገጥ ትልቁ ኃላፊነታችን ስለሆነ የቀደመው አስተዳደር የጆ ባይደን አስተዳደር በእንዝላልነት የማስፈር ፖሊሲዎቹ ምክንያት ዋጋና ፍዳ አንከፍልም፣ አንሸከምም ብለዋል። የዜግነትና ስደተኞች አገልግሎት ሁሉንም የአፍጋኒስታን ዜጎች የስደተኛ ጥያቄዎችን ተጨማሪ የደህንነትና የማጣሪያ ፕሮቶኮሎች እስኪጀመሩ በሚል አግዷል። ሁለቱ የብሔራዊ ጦር ወታደሮች ላይ እንደተኮሰ ተጠርጥሮ በቁጥጥር ስር የዋለው ራህማና ውላህ ላካንዋል የተሰኘ የ29 ዓመት አፍጋኒስታዊ ወጣት ነው። ከዚህ በፊት አፍጋኒስታን ውስጥ ከአሜሪካ ወታደሮች ጋር አብሮ የሠራ መሆኑ ታውቋል። በፕሬዚደንት ጆ ባይደን አስተዳደር ጊዜ ወደ አሜሪካ የገቡ 200,000 ስደተኞች ጉዳይም እንደገና እየተመረመረ ነው። በጆ ባይደን ጊዜ የቀረቡ የመኖሪያ ፍቃድ ማመልከቻዎችም እየታገዱ ነው። በጣም ከባድ እርምጃዎች ነው አሜሪካ ውስጥ እየሰማን ያለ ነው። ኢሳያስ፣ እነዚህ የፕሬዚደንት ዶናልድ ትራምፕ ፖሊሲዎች የአንድ ዘመን የስልጣን ውሳኔዎች ናቸው ብዬ ለማሰብ አልችልም። በአጠቃላይ አሜሪካ የዓለም ካልቸሮች ሜልቲንግ ፖት የምትባል ዓለም ወደ አሜሪካ ይሄዳል፣ የአሜሪካንን እድሎችና ህልም ይጋራል። ከዚህ በፊት እንደውም ፕሬዚደንት ሬገን የተናገሩትን በማኅበራዊ ሚዲያዎች ላይ በብዛት ማድመጥ ይቻላል። ወደ የትኛውም ሀገር ተሰደ፣ ፈረንሳይ ውስጥ ተሰደ የፈረንሳይ ስደተኛ ትሆናለህ፣ ወይም የትኛውም የአውሮፓ ሀገር ላይ የትኛውም ቦታ ላይ እንደዛ ልትሆን ትችላለህ። አሜሪካ ብቻ ነው አሜሪካዊ የምትሆነው በማለት ነበር የገለጹት። ይሄ ትክክለኛ ነበረ። በፈረንሳይ ሀገር ዜግነት ቢሰጥህ ዞሮ ዞሮ ስደተኛ ነው። በጀርመን፣ በእንግሊዝ እነዚህ ጋር የተለመደ የታወቀ ነው። ወይም ደግሞ በመካከለኛው ምስራቅ አገሮች ይሄ የታወቀ ነው። ነገር ግን አሜሪካ ስትሆን ግን አሜሪካዊ ስትሆን አሜሪካዊ ነህ እና መብትም ምናልባት ይህን ለማስረዳት ከባራክ ሁሴን ኦባማ የተሻለ ምሳሌ ማምጣት አያስፈልግም። አባቱ ከዚህ ከምስራቅ አፍሪቃ ተነስተው ከአንዲት አሜሪካዊት ወልደው የሀገሪቱ የመጀመሪያ ጥቁር ፕሬዚደንት ለመሆን መቻሉን ግምት ውስጥ እናስገባለን። በዛች ሀገር ላይ በአሜሪካ ውስጥ የምታጣው ምንም እድል የለም። የዜግነት መብት ላይ ኢብን የሀገሪቱ መሪ ለመሆን የማትችልባቸው ሁኔታዎች ቢኖር እዛች ሀገር ያልተወለድክ ከሆነ ነው። አሁን ለምሳሌ የኒውዮርክ ከንቲባ የሆነው እዚሁ ኡጋንዳ ከህንዳዊ ቤተሰቦቹ የተወለደው እና አሁን የኒውዮርክ ከንቲባ የሆነው እሱ አሜሪካን ሀገር የተወለደ አይደለም። በዚህ ምክንያት ብቻ ይህ ሰው ወደፊት የአሜሪካ ፕሬዚደንት የመሆን ዕድል የለውም። ለምን? እዚህ ከአሜሪካ ውጭ ነው የተወለደው። ነገር ግን አባትና እናቱ ወደ አሜሪካ ከተሰደዱ በኋላ የወለዱት ቢሆን ኖሮ አሜሪካዊ ዜግነቱ ፍጹም ይሆን ነበረ። የአሜሪካ ፕሬዚደንት የመሆን መብትም ለሱ ክፍት ነበር ማለት ነው። ስለዚህ አሜሪካ የስደተኞች ሀገር ናት የምትባለውም ለዚህ ነው። ከዓለም ክፍል ከዚህ በፊት ራሷን ስትገልጽ እንደነበረው ጭቆናና በደል አንገሽግሿቸው ያላቸውን ፖቴንሻል የውስጥ ያላቸውን ችሎታ አውጥተው ለራሳቸውም ለሀገራቸው የመጥቀም እድል ሊያገኙ በተለያዩ ቢሮክራሲና ድንቁርና የተቸገሩ ወገኖች
ሁለተኛ ነገር ደግሞ ሌላ ነገር ስለጎደለባቸው ሳይሆን የተሻለ ትምህርትና የተሻለ ህይወት የፈለጉ ሰዎች በዓለም ዙሪያ ወደ አሜሪካ ይሄዳሉ እና አሜሪካም እነዚህን ስደተኞች በመቀበል በታሪኳ በዓለማችን ቁጥር 1 ያደረጋትን ማንነት መገንባት ያስቻለ ትልቁ ሀብቷ ነበረ። አሁን በዶናልድ ትራምፕ አስተዳደር ግን በግልጽ እንደምንመለከተው ይሄ የአሜሪካ በረከት ሆኖ አሜሪካንን ቢያንስ ለበርካታ አስርት ዓመታት በዓለም ላይ እንደ ሽንፍር ያነፈሰ ጸጋ አሁን እንደ እርግማን ተቆጥሮ ከስር መሰረቱ በሚወገድበት መንገድ ላይ እየተንቀሳቀሱ ነው ዶናልድ ትራምፕ። እና እንግዲህ የእይታ ጉዳይ ነው። ከዚህ በፊት ወደ አሜሪካ የሚገቡትን ሰዎች በተመለከተ አሁን ዶናልድ ትራምፕ በዋነኛነት እውነቱን ለመናገር በግልጽ ቋንቋ ለማስቀመጥ ነው። የዲፕሎማሲ ማስተማሪያ ጣቢያ አይደለም። ይሄ ቤዚካሊ የድሆች መብዛት ድህነትን ያበዛል የሚል አመለካከት ይዘው የሚንቀሳቀሱ ናቸው ዶናልድ ትራምፕ። ሁለተኛ አሜሪካዊ ነው መሆን ያለባት። ስለዚህ አሜሪካዊ ማለት እሳቸው አስቀምጠዋል። አሜሪካ መሰረቷ ክርስትና ነው፣ ማነው ይሁዲና ክርስትና ነው። ስለዚህ ይሄንን ባህሏን መጠበቅ አለባት። ይሄ ነው ማንነቷ። ስለዚህ ከዚህ ማንነት ውጭ ያሉ ጠርዝ ላይ አንገታቸውን ሰብረው እንደ ሌላው የአውሮፓ ሀገር ውስጥ እንደሚኖሩት ሆነው መኖር አለባቸው ነው። ለምሳሌ አሁን በዚህ ዜና ላይ እንደሰማው ከምዕራብ ስልጣኔ ጋር እጅና ጓንት ሆኖ መራመድ የማይችል ቦታ ያለው ማባረሯሉ ብለዋል። መንጥዤ ነው ማባረሩ ብለዋል። ስለዚህ ምን ማለት ዌስተርን ሲቪላይዜሽን ምን ማለት ነው? ዌስተርን ሲቪላይዜሽን መሰረቱ ምንድን ነው? አሁን ያለበት ሁኔታ ምንድን ነው? ከዚህ ጋር የማሄድ ባህል ላይ የራሳቸውን ባህል ለመኖር የሚፈልጉ አሜሪካን ውስጥ ቅድም ነገርኩ። ያ ሜልቲንግ ፖት የሚለው የአሜሪካ የመጣው ባህል ሁሉ የሚዋሃድበት ሀገር ማለት ነው። ሰዎች እስከ ሙሉ ማንነታቸው የሌላውን ማንነት አክብረው የሚዋኙበት የጋራ ውቅያኖስ ተደርጋ ነበር አሜሪካ የምትወሰደው። አሁን ግን ከምዕራቡ ስልጣኔ ጋር የማትሄድ ከሆነ እዚህ ውስጥ ባይ ዴፊኒሽን ብዙ ማስቀመጥ ትችላለህ። መንጥጄን ማባረር ብለዋል። ሌላው ሀገሩን የማይወድ ይላል አንድ ስደተኛ። እኔ ይሄ በጣም አስቸጋሪ ነው። ሀገሩን የሚወድ በምንድነው ዲፋይን የሚደረገው? ሀገሩን የማይወድስ በምንድነው ዲፋይን የማይደረገው? ይሄ አሁን ክፍት ነው። ይሄ በክፍት የተቀመጠ ነው። ስለዚህ የማይፈልጉትን ሁሉ ከዛ ሀገር ግሳንግስ ብለው ለማባረር ያስችላቸዋል። ትራንኩዊሊቲ የአካባቢን ጸጥታ የሚነሳ ነው ያሉት። ለምሳሌ የአሜሪካንን ትራንኩዊሊቲ እንደዚህ አይነት ነገሮች አሜሪካ ራስን ገልጸህ የአሜሪካንን እንግሊዝኛ በየራስህ ድምፀት በየራስህ አክሰንት ተናግረህ ዋትሳፕ ያልክ የምትኖርበት ቤዚካሊ የምትሰራበት የምትበላበት የምትጠጣበት የምታድግበት አገር ነው አሜሪካ። አሁን ግን አንገትህን ትደፋለህ። አንገትህን ደፍተህ ነው። ለምሳሌ ሶስተኛው ዓለም ሀገር እነማን ናቸው? እንደዚህ አይነት ህግ ሲመጣ አሜሪካን ውስጥ ያለ በተለይ ጥቁሩን ሰው ጨምረ ማለት ነው 10 ጊዜ የአሜሪካ ዜጋ ብትሆን ዋስትና የለም፣ የአሜሪካ ዜግነትን እሰርዛለሁ ብለዋል። እነዚህ የቀረቡት በሙሉ አጠቃላይ ጉዳታቸው ምንድነው በተለይ ስፔሲፊክ የሚደረጉት አይደሉም። ጄኔራሊ በዚህ በጥቁሩ ዓለም በጥቁር ሰው ቤዚካሊ በዚህ ከኤዥያዎች ጋር ከብዙዎቹ ጋር እነ ቻይና ትልቁን ስልጣኔ ያገኙት እዛ፣ ልጆቻቸው በዋነኛነት የተማሩት እዛ ነው። አየህ፣ በአብዛኛው ከዚህ ታዳጊ ከምትል በአብዛኛው እንግዲህ አፍሪካ በመሆን የአፍሪካ ጉዳይ ነው የሚነካኝ። በአፍሪካ ኦልሬዲ ዜግነት ያገኘ አሜሪካ ውስጥ ኦልሬዲ ግሪን ካርድ ያገኘ ግሪን ካርድ ማዕከል ላይ የሚገኝ በሙሉ አገኘው ብሎ መረጋጋት አይቻልም። የአሜሪካ ዜግነት አገኘው ብሎ መረጋጋት አይቻልም። ነገ ከአሜሪካ ስትወጣና ስትገባ ፓስፖርት ፕሮሰስ የሚደረግበት ደረጃ ላይ ስትደርስ ይፈጠጥብሃል። ፓስፖርቱን ይዘህ እዚህ የምታደርጋለህ የሚል እይታ ይገጥመሃል። ማንገላታት፣ ራስን እንድትንቅ ማድረግ፣ ብዙ ነገሮች ሊመጡ ይችላሉ። እና ቤዚካሊ እነዚህ ፖሊሲዎች ዶናልድ ትራምፕ
ያደረጓቸው ያሉ ፖሊሲዎች አሜሪካንን ወደ ጀርመንነት፣ አሜሪካንን ወደ ፈረንሳይነት የሚቀይር በአጠቃላይ የአሜሪካንን ኢሰንሺያል የሆነ የስደተኞች አገር መሆኗን፣ አሜሪካ ክብረ ብሔር አገር መሆኗን፣ አሜሪካ ዜጎች ተዋህደው ራሳቸውን ሆነው የሚገማሸሩባት ሀገር፣ ጥቁሩ ሰው ከባርነት ወደ ነጩ ቤተ መንግሥት መሪነት የገባበት በየጊዜው በእድገት ላይ እድገት እመርታ እያሳየ የሚሄድ ሕያው የሆነ የሚተነፍስ የሚያድግ የሚጎለብት ዲሞክራሲ በአይናችን የምናይባት ሀገር ነበረች። አሁን ይህን በሙሉ ከስር መሰረቱ ማውገዝ አይደለም። ቤዚካሊ ይሄንን የቀደመ የአሜሪካንን ጸጋ የዶናልድ ትራምፕ አስተዳደር አሜሪካንን እናስቀድም የሚለው የአሜሪካ ፖሊሲ በእርግማንነት ወስዶታል እና አሜሪካንን ከዚህ እርግማን ነፃ የማውጣት ሂደት ላይ ናቸው ብሎ መደምደም ይቻላል። አለም አሁን አንተ በትንታኔ ላይ እንዳስቀመጥከው አሜሪካ ካሁን ቀደም የዓለም ህዝቦች መኖሪያ ናት ማለት የሚያስደፍርበት ሁኔታዎች ላይ ነበር የነበረችው። አሁን ግን ዶናልድ ትራምፕ ከመጡ በኋላ አንዳንድ የሚያደርጓቸው ነገሮች አብዛኛውን በተለይ እንግዲህ አውሮፓውያኖች እንኳን ምንም ችግር የለባቸውም፣ ግን ሶስተኛው ዓለም ላይ ያሉ ሀገራት ለአሜሪካ የሚኖራቸው ክብርና ፍቅር በሂደት እየቀነሰ አይመጣም ወይ? በሌላ መልኩ ደግሞ ስትመለከተው ዓለም እንግዲህ ቻይናን ስንወስዳት ርካሽ የሰው ጉልበት ለቻይና ለውጥ አይነተኛ ምክንያትም ጭምር ነው። አሜሪካ አሁን በከፍተኛ ሁኔታ ያለባትም አንዱ ችግር የሰው ኃይል ነው። የሰው ኃይል ስንል ደግሞ ሁልጊዜ የተማረ ብቻ አይደለም የሰው ኃይል የሚባለው። አምራች እስከሆነ ድረስ ጉልበት እስካለው ድረስ የሚያስፈልግበት ሁኔታዎች አይኖሩም ወይ? በሌላ መልኩ ደግሞ ዶናልድ ትራምፕ የሚያወጧቸው ህጎች ለምሳሌ ታሪፍን በተመለከተ ያወጧቸው ህጎች ወደ አሜሪካ ወስደ ስትተረጉመው አሁን ቻይና ወደ አሜሪካ ስትሄድ እሷ ላይ የተጣለውን ታሪፍ ያህል ዋጋው ላይ ጨምራ ነው እየሸጠች ያለችው። አብዛኛዎቹም ሀገራቶች እንደዚህ ናቸው እና የምታወጣቸው የአሜሪካ ፖሊሲዎች ለአሜሪካኖች ራሱ ተቀባይነት አለው ወይ? ጠቃሚም ነውስ ወይ? ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። አሜሪካኖች ለማለት ያስቸግራል። ሌላው ዓለም የዶናልድ ትራምፕ የኢሚግሬሽን ዲሬክተር የአሜሪካኖችን ደህንነት መጠበቅ ብለዋል። ስለዚህ አሁን ይሄ በጣም ድሮ አሜሪካኖች ማለት የአሜሪካ ዜግነት ያለው ነው፣ የአሜሪካንን ፓስፖርት የያዘ ነው። አሁን ግን ለአሜሪካ ጠብ የሚል ጥቅም የሌለው ምንድነው? አንድ ሰው ለአሜሪካ ጠብ የሚል ትርጉማ ምንድነው? ጥቅም የሌለው ያለውና የሌለው የሚባለው በምንድን ነው? እሱን ጀስት ምንም ኃጢአት ስላለው ምንም ወንጀል ስለሰራ አይደለም። የዚህ አይነቱ ሰው መኖር ለአሜሪካ የሚያመጣው ጥቅም ስለሌለ በሚል ይባረራል። ይህ የሚባረረው ሰውዬ የአሜሪካ ዜግነት ፓስፖርት የያዘ ነው። የአሜሪካ ዜግነት ፓስፖርት አያድነውም። የአሜሪካንን ትራንኩሊቲ ይላል። ጥቁሮች በነገራችን ላይ በነጩ ዓለም እንደምናውቀው
በር አይዘጋብም። ወይም አንድ ኮሜዲያን ናቸው በአንድ መድረክ ላይ ሲናገር አብሬ ስቅ ያለው አሁን አሜሪካ ዘረኛነት የላትም ይላል። ፈጽመው ጥቁር ነጭ ብላ አትለይም ይላል። ነገር ግን በዋጋ ነው አሁን እሷ የምትለየው ይላል። እና ሺህ ጊዜ ሊያምር ይችላል። 1000 ሬስቶራንቱ ልታይ ትችላለህ። እማትገባባቸው ሬስቶራንቶች አሉ። አትግባ አይሉም። ነገር ግን እዛች ቤት ገብተህ አንድ ስቴክ በልተህ ለመውጣት $300 ያስከፍልሃል። በ$300 ደግሞ የወር አስቤዛ መግዛት ትችላለህ። ስለዚህ እንደነዚህ አይነት አካባቢዎች ጋር ድርሻ አትልም። የመኖሪያ ጉዳይ ብትመጣ እዚህ የፈለክበት መኖር ትችላለህ፣ ማንም አይከለክልም። ነገር ግን እዛ ሳበር በላይ ሄጄ እንደ ነጮች እኖራለሁ ስትል ዋጋው ዞር በል ከዚህ ጥፋ ይልሃል፣ ዋጋው ብቻ። አሁን ደግሞ የባሰ ምንድነው? ዋጋውን አልፈ እንኳ ብትገባ ነው የምነግርህ። 3ኛው ዓለም 4ኛው ዓለም እነዚህ የሚሉት ድምሮች በነገራችን ላይ ሌላውን እነሳቸው በዶናልድ ትራምፕ አይን ዜጋ የሚባለው እንደሚመስለኝ በግልጽ አሁን እንደሚታየው ነጩ ነው። ከአውሮፓ ተሰዶ አሜሪካንን አሜሪካ ያደረገው ነጩ ነው። ስለዚህ ከዚህ ውጭ ያለ ሰው በሙሉ ሰስፔክት ነው። ኤዥያሙን ከሜክሲኮም ነው አለ ቅጽህ ከዚህ ከህንድ ዘር ወደ ህንድ ያደላል። ወደዚህ ወደ ላቲን ከሄድክ እንዲናይ ደግሞ አፍሪካኛ ደግሞ ሻካራ ፀጉራችን፣ ሰፊ መዳፋችን ይታወቃል። ገንዘቡ ኖሮን እንኳ ብንገባ አሁን በፀጉረ ልውጥነት የምንታይና አልፎ ተርፎ የአካባቢያችን ይነብሻል። ከሚስቱ ጋር ይጣላል። 1 ሚሊዮን ምክንያት ጠቅሰው ከዛ ቦታ መንቀል ብቻ ሳይሆን ተባረህ የምትመጣበት ሁኔታ፣ ዜግነት የሚገፈፍበትን ሁኔታ የሚያመቻች ነገር ነው እየተናገሩ ያሉት እና ስለ እውነት ከዚህ በላይ ብዙ መናገር አይቻልም። የዶናልድ ትራምፕ አስተዳደር በምክትል ፕሬዚደንታቸው ታግዞ የሚቀጥል ከሆነ አሜሪካ ኢንታየርሊ ነው የምትለወጠው እና ማንኛውም ስደተኛ በአሜሪካን ሀገር ህይወቱ የዛፍ ላይ እንቅልፍ ነው የሚሆነው። ቤቱ ሲገባ ተመስገን፣ ዛሬ ግሪን ካርድ ያልተነጠቀም ዜግነት ያልተነጠቀም ነው። አንገቱን ደፍቶ ድምፁን ቀንሶ አንድም የአካባቢውን የነጮቹን መከፋት የነጮቹን ፈቃድ በማይጥስበት ሁኔታ ሾካካ ህይወት የመኖር ግዴታ ውስጥ የሚጥል ነው። ዓለም እንግዲህ አሜሪካን በዲሞክራቲክ ሀገር መሆኗ ነው የሚታወቀው። የሰው ልጅ ከቦታ ወደ ቦታ የመንቀሳቀስ የሰው ልጅ በተለያዩ ችግሮች ለምሳሌ በፖለቲካ ስፔሻሊ ከሆነ ጥገኝነት የማግኘት መብት አለው። ዲሞክራሲያዊ መብት ብለን የምናነሳው ማለት ነው። አሜሪካ ይሄንን ጥሳ የምትቀጥል ከሆነ ነገ አውሮፓ ይሄንን የአሜሪካንን ሐሳብ በአገሯ ላይ እንደማትተገብረው እርግጠኛ መሆን ይቻላል ወይ? ከተገበሩት ደግሞ የሰው ልጅ ከቦታ ወደ ቦታ የመንቀሳቀስ መብቱን እየጣሱት አይደለም ወይ? ከ16 ኤምባሲዎች በላይ መገኛ የሆነችው የዲፕሎማቶች መንደር በውቢቷ ሳርቤት በ5 ዓመታት ውስጥ 5 ሳይቶችን ያስረከብናችሁ እኛ ጀምቦሮች አሁንም 6ኛ ሳይታችንን በሳር ቤት ይዘንላችሁ መጥተናል። 5200 ካሬ ላይ ያረፈው አፓርትመንታችን 4 ቤዝመንት ግራውንድ ፕላስ 30 ግራንድ ሞል አፓርትመንት ሲሆን ጥራታቸውን በጠበቁ ማቴሪያል የተሰሩ የከርሰ ምድር ውሃና ስታንድ ባይ ጀነሬተር ያላቸው እንዲሁም በውስጡ 10 ሊፍቶችን፣ የቆሻሻ ማስወገጃ፣ የጋራ አዳራሽና የፕሮግራም ማዘጋጃ ሰገነት፣ V8 ስታንዳርድ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የህፃናት መጫወቻ፣ ፉድ ኮርት፣ ዘመናዊ ጂምና ስፓ እንዲሁም 500 ካሬ ላይ ያረፈ ግሪን ኤሪያ ያለው ካለምንም የዋጋ ጨማሪ ማለት በፊክስድ ፕራይስ የሰራተኛ ክፍልና ስቶርን ጨምሮ ከባለ 1 መኝታ ቤት እስከ ባለ 3 መኝታ ቤት ድረስ በ10% ቅድመ ክፍያ የቤት ባለቤት ይሁን ይሉታል። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ጀምቦሮ ሪል ስቴት በጊዜ ነጮቹ አሁንም በመላው ዓለም ነው የሚኖሩት። መንጥረው ቢያባርሩም አትምጡ ለማለት አትችልም። አንተ በአፍሪካ መንጥረው ፖሊሲ አውጥተው እያንዳንዱን እያንጠለጠሉ ቢያባርሩት አንተ ደግሞ ባጸፌታው ወደ አፍሪካ አትምጡ ለማለት አትችልም። እንኳን አትምጡ ልትል ቀርቶ ነው የምነግርህ። ጠቅላላ የምትሰራ ሆቴል ለማን ነው? ቱሪዝምን የምታስፋፋው ለማን ነው? ዶላር ለቀማ አይደለም እንዴ? አለ እንዴ? ነጩ ወደ አንተ አልመጣም ብል እኮ ኢኮኖሚ የጎበጠ መበላዋጣ መጠጣዋጣ ነው የምትለው አይደለም? በእያንዳንዱ ጠቅላላ አራዊት ቢኖርህ የሚያይልህ ነጩ ነው። ሆቴል ብትሰራ ፏፏቴ ቢኖርህ ምን ቢኖርህ ጠቅላላ ራስን አሰናድተህ የምትጠበቀው ማን ነው? ብዙ በአፍሪካ ሀገር ውስጥ
ለብዙ አፍሪካውያን እንግዳ አይደለም እንዴ? ባለ 4 ባለ 5 ኮከብ ፎቅ የምትለው ምንድነው? ሆቴል የምትለው ለማን ነው የሚሰራው? ሾርባው ለማን ነው የሚሰራው? ለምን እንግሊዝኛ አይደለ እንዴ የምታጠናው? ስለዚህ ነጩ መንጥቆ ቢያባርርህ መልሼ ጠቤታ ወስዳለሁ ብትል ዜሮ ኢኮኖሚ ላይ ነው ያለው። ራስን መለወጥ አለብህ። እንደ ቻይና መሆን አለብህ። እንደ ህንድ መሆን አለብህ። መስራት አለብህ። ኢሳያስ መስራት አለብህ። ራስን ማክበር አለብህ። መቆልመም አለብህ። ብረት መድኃኒት መቀመም አለብህ። ትምህርት ቤት ገብተህ ውለህ መምጣት አለብህ። ትምህርት አንድ ነገር መውጣት አለበት። ይሄ ነው በቃ። ቻይና ከ40 ዓመት በፊት 3ኛ ዓለም ሀገር ወይ በማደግ ላይ ያለች ሀገር ነበረች አይደለም እንዴ? ስለዚህ ስለ ቻይና አንብብ። የምናየው ሪያሊቲ ነው። ስለዚህ ነጩ መንጥሮ ቢያስወጣ ከመሬቱ ቢያስወጣ እንዳያስወጣ ያንን ፖሊሲ ማቆም ነው። ነጩ ላይ እርምጃ ለመውሰድ አንተም ማጸፌታ ለመውሰድ ጥቁሩን እንዲህ የምጠላ ከሆነ ከ3ኛው ዓለም ያለውን ሀገር እንዲህ የምትመነጥስ ከሆነ የትኛው ነጭ ነው አንተ ሀገር መጥቶ ዜግነት የሚጠይቀው? የትኛው ነጭ ነው አንተ ሀገር መጥቶ እንትን የሚጠይቀው? ስለዚህ አንተ እንኳ ይሄን አደርጓለሁ ብትል እንደ አንድ ሀገር፣ ሌላው ሀገር ግን ሁሉን ነገር አስተካክሎ እኔ ጋ ነው ይላል። ዶላሩ ገንዘቡ ያለው እነሱ ጋር ነው። በነገራችን ላይ እኮ ቱሪዝም ማለት በሌላ ስሙ ንገረኝ ካልከኝ ዓለምን ለነጩ ሰው ማመቻቸት ማለት እኮ ነው አይደለም? እንደዛ ነው እኮ ኢሳያስ። ስለዚህ አሁን ያነሳቸው የሰው መብቶች፣ የዲሞክራሲ ይህንንም ያመጡት እነሱ ናቸው። እነዚህ ምዕራብ ስልጣኔ ውጤቶች ናቸው። የእነሱ አስተሳሰብ ውጤቶች ናቸው። ካልፈለጓቸው ይሰርዟቸዋል። ዶናልድ ትራምፕን ስለ የዲሞክራሲ ቀንዲ ልታደርጋችሁ ታስባለህ እንዴ? የአሜሪካን ጥቅም ነው የሚያራምዱት። ስለዚህ እኮ ነው ዛሬ የአንድ ሀገር የዲሞክራቲክ ነኝ በሚል ዋስትና የለውም ከአሜሪካ ጋር በሰላም ለመኖሩ። ስለዚህ አሜሪካ በአሁኑ ሰዓት እያካሄደችው ያለ መልሶ ግንባታ ነው ማለት ይቻላል። አሜሪካ ራሷን ሪዲፋይን እያደረገች ነው። አሜሪካ ራሷን እንደገና ማንነቷን እየፈለገች ነው እና በዚህ ውስጥ ድሃው ሰው ከፍተኛ ሰለባ እንደሚሆን በየጊዜው የሚወጡ እንደዚህ አይነት መግለጫዎች ያሳያሉ። እና ይኸው ነው ኢሳያስ። ትንሽ ደስ አይልም ዜናው። አዎ አለም እንግዲህ አፍሪካውያኖች ከቦታ ወደ ቦታ የመንቀሳቀስ ራዕያቸውና ፍላጎታቸው በተለያየ ችግር ምክንያት ኑሮን ለማሻሻል የሚንቀሳቀሱት አፍሪካውያኖች ትልቅ ችግር እየገጠመን ነው ብለን ማመን። በየትኛውም መልኩ የአፍሪካ ተቋም ወይም ድርጅት አንድም በዶናልድ ትራምፕ ፖሊሲዎች ላይ ማብራሪያ ሲጠይቅ ወይም ሲቃወም አልሰማውም። ብዙዎቹ እነዚህ የሚወጡት መግለጫዎች እሳቸው ሞኝ አይደሉም በስም የሚጠሩት። አሁን እነዚህ 19 ሀገሮች እነማን ናቸው? ለአሜሪካ ስጋት ይሆኑ ማለት ነው። ቢያንስ ስለ ኢትዮጵያዊ ሰው መናገር ይችላሉ። የኢትዮጵያዊ ሰው በየትኛውም ሀገር አንገቱን ደፍቶ የሚኖር ሰርቶ የሚኖር ተምሮ የሚኖር ህዝብ ነው 99% እና ነገ የኢትዮጵያን ሰው አሜሪካ ውስጥ ኑሮውን እንቅስቃሴውን የሚያውክ ነገር ቢመጣ በጣም ይከፋኛል። ምክንያቱም አውቀዋለሁ ኢትዮጵያዊነት ማለት እንደሆነ አውቀዋለሁ። እኔም በውጭ ሀገር ኖሬያለሁ። ስለዚህ የኢትዮጵያ ሰው የራሱን ህይወት የሚኖር ሰው ነው። ነገ ግን ከነዚህ 19 ሀገሮች ዝርዝር ውስጥ የኢትዮጵያ ሰው አለ ወይ የሚለውም ማየት ወደፊት እናየዋለን። ሁለተኛ ከየትኛውም ከዚህ ከኢትዮጵያም ለትምህርት ይኬዳል፣ ለተለያየ ነገር ይኬዳል። እነዚህ በሙሉ እየተዘጉ ነው ያሉት። ኢትዮጵያ ብቻ ሳይሆን በአጠቃላይ በአፍሪካ ላይ ነገ የዶናልድ ትራምፕ አስተዳደር ይሄ ስልጣን ከሳቸው ቀጥሎ ወደ ምክትል ፕሬዚደንት የሚሄድበት መንገድና በአጠቃላይ ማጋ የምትለው በአሜሪካ ውስጥ 3-4 ተርሞች መግዛት የሚችልበት ሁኔታ ቢፈጠር ትረስትሚ ብዙ የአሜሪካ ኤምባሲዎች ከአፍሪካ ይዘጋሉ። ቶታሊ ፊቱን ከአፍሪካ ሊያዞር ይችላል እና ለጥቅሞቹ ሲሆን ግን ጥቅሞቹን ገብቶ ይጠቀማል፣ ከአስተዳደሮቹ ጋር ይሰራል። ስለዚህ ያለው ሁኔታ ለስደተኛው ህዝብ በጣም አንገት የሚያስገፋ፣ ለታዳጊው ሀገር፣ ለድሃው፣ ለጥቁሩ በዋነኛነት በጣም የአሜሪካንን ኑሮ የዛፍ ላይ እንቅልፍ የሚያደርግ የፖሊሲ መግለጫዎች ነው እየተደራረቡ ያሉትና ኦነስትሊ እውነቱን ለመነጋገር በሆነ መንገድ የዶናልድ ትራምፕ አስተዳደር ጋር ሪሊ ቀጠሮ ተይዞ አፍሪካውያን መሪዎች፣ አፍሪካውያን ተጽዕኖ አሳዳሪዎች በተለያየ መንገድ ይህን ነገር ተጠግተው ማነጋገር መቻል አለባቸው። ሁሉ ነገር እንዲህ በከንቱ የሚታለፍ ከሆነ ብዙ አፍሪካውያን ወገኖቻችን መከራ ይገጥማቸዋል።
ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። ከ16 ኤምባሲዎች በላይ መገኛ የሆነችው የዲፕሎማቶች መንደር በውቢቷ ሳር ቤት በ5 ዓመታት ውስጥ 5 ሳይቶችን ያስረከብናችሁ እኛ ጀምቦሮች አሁንም 6ኛ ሳይታችንን በሳር ቤት ይዘንላችሁ መጥተናል። 5200 ካሬ ላይ ያረፈው አፓርትመንታችን 4 ቤዝመንት ግራውንድ ፕላስ 30 ግራንድ ሞል አፓርትመንት ሲሆን ጥራታቸውን በጠበቁ ማቴሪያል የተሰሩ የከርሰ ምድር ውሃና ስታንድ ባይ ጀነሬተር ያላቸው እንዲሁም በውስጡ 10 ሊፍቶችን፣ የቆሻሻ ማስወገጃ፣ የጋራ አዳራሽና የፕሮግራም ማዘጋጃ ሰገነት፣ V8 ስታንዳርድ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የህፃናት መጫወቻ፣ ፉድ ኮርት፣ ዘመናዊ ጂምና ስፓ እንዲሁም 500 ካሬ ላይ ያረፈ ግሪን ኤሪያ ያለው ካለምንም የዋጋ ጨማሪ ማለትም በፊክስድ ፕራይስ የሰራተኛ ክፍልና ስቶርን ጨምሮ ከባለ 1 መኝታ ቤት እስከ ባለ 3 መኝታ ቤት ድረስ በ10% ቅድመ ክፍያ የቤት ባለቤት ይሁን ይሉታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ጀምቦሮ ሪል ስቴት በጊዜ ግቡ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል